የሰው ልጅ በእድሜ ዘመኑ ባጋጠመውንም በአንድ ሆነ በሌላ ምክንያት በህይወቱ ስህተት ሊሰራ ይችላል። ምናልባትም ያ ተግባር ከስህተትነት አልፎ ሰዎችን የሚጎዳ ወንጀልም ሊሆን ይችላል። ታዲያ በዚህ አጋጣሚ ሰዎች መቀጫ የሆናቸው ዘንድ ወደ ማረፊያ ቤት ይሄዳሉ። ማረፊያ ቤቶች በተለያዩ ሀገራት ተመሳሳይ የሆነ መገለጫዎች ይኖሯቸዋል። ከነዚህ መካከል ለእስረኞቹ ምቹ አለመሆናቸው በዋነኝነት የሚጠቀስ ነው። ውድ ተመልካቾቻችን በዛሬው ፕሮግራማችን ዓለማችን ላይ ከተለመደው በተለየ መልኩ ምቹና ተስማሚ የሆኑ እውነተኛ ለወንጀለኛ ቅጣት ታስበው የተሰሩ እስር ቤቶች ናቸው ወይ የሚያስብሉትን እስር ቤቶች እናስመለክታችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሃልደን ፕሪዝን ኖርዌይ። በኖርዌይ የሚገኘው ሃልደን እስር ቤት ብዙውን ጊዜ በዓለም ላይ እጅግ ሰብአዊ እስር ቤት ተብሎ ይጠራል። ከባህላዊ እስር ቤት ይልቅ የኮሌጅ ካምፓስን ለመምሰል ታስቦ የተነደፈም ነው። እዚህ ብዙ የተፈጥሮ ብርሃንን የሚፈጥሩ ጠፍጣፋ ስክሪን ቲቪዎች፣ ሚኒ ፍሪጆችንና ትላልቅ መስኮቶችን በማሳየት ምቹ መኝታ ክፍሎችንም ጭምር የያዙ ናቸው። እስረኞች የሙዚቃ ስቱዲዮን፣ ቤተ መጻሕፍትን፣ ሌላው ቀርቶ የአካል ብቃት እንቅስቃሴን የሚያደርጉበት ጂምን ጨምሮ የተለያዩ እንቅስቃሴዎችን ማድረግ ይችላሉ። ባስቶይ ፕሪዝን ኖርዌይ። ኖርዌይ ምቹና ዘመናዊ በሆነ የእስር ቤት ስርዓት ትታወቃለች። እናም በዚህ በባስቶይ እስር ቤት ደግሞ ለዚህ ሌላኛው ዋነኛ ምሳሌ ነው። ውብ በሆነ ደሴት ላይ የሚገኘው ይህ እስር ቤት እስረኞች በትናንሽ ቆንጆ ቤቶች ውስጥ እንዲኖሩ ያስችላቸዋል። ምንም አጥር የለም። እስረኞች በደሴቲቱ ዙሪያ በነፃነትም ይንቀሳቀሳሉ። በአሳ ማጥመድ፣ በእርሻ ስራ፣ እንደ ቴኒስ ያሉ የውጭ ስፖርቶችንም በመጫወት መዝናናት ይችላሉ። እዚህ ያለው ግብ እስረኞቹን መልሶ ማቋቋም ነው። ሶስተኛው ኤችኤምፒ አድዊል ስኮትላንድ። በስኮትላንድ የሚገኘው ኤችኤምፒ አድዊል እስረኞችን እንደ ተማሪ በመመልከት ልዩ አያያዝን ያካትታል። ማረሚያ ቤቱ በትምህርትና በግላዊ እድገት ላይ ያተኩራል። የተለያዩ የሙያ ስልጠና ፕሮግራሞችንም ይሰጣል። እዚህ ያሉ እስር ቤቶች ዘመናዊና በሚገባ የተገጠሙ የግል ሻወርና ቲቪዎችን የማግኘት እድል አላቸው። አጠቃላይ እስረኞቹ በዚህ ማስቀመጥ እርስ በርስ የመከባበርና የመልሶ ማቋቋም አንዱ ሲሆን ይህም በዩኬ ውስጥ ካሉ በጣም የቅንጦት እስር ቤቶች ውስጥ አንዱ ያደርገዋል። አራተኛው ጀስቲስ ሴንተር ሊዮበን ኦስትሪያ። በኦስትሪያ የሚገኘው የፍትህ ማዕከል ሊዮበን ከእስር ቤት ይልቅ ዘመናዊ አፓርታማ ይመስላል። ይህ ተቋም በአስደናቂ የሥነ ህንፃ ጥበብ ይታወቃል። ትላልቅ የመስታወት መስኮቶች ያሉትና ከውስጥ ወደ ውጪ ሲታይ ማራኪ የሆነ እይታም ነው ያለው። ታራሚዎች የግል ክፍሎች ከውስጥ መታጠቢያ ቤቶች ጋር ይደሰታሉ። እናም ቀኑን ሙሉ ብሩህ፣ ንጹህ፣ ምቹ በሆነ የጋራ ቦታዎችም ማሳለፍ ይችላሉ። አራንጁዝ ፕሪዝን ስፔን። በስፔን የሚገኘው አራንጁዝ እስር ቤት ለቤተሰብ ተስማሚ እስር ቤት በመባል ይታወቃል። በዓለም ላይ ልጆች ከታሰሩ ወላጆቻቸው ጋር የሚኖሩበት ብቸኛውም እስር ቤት ነው። ሴሎቹ የተነደፉት ቤተሰቦችን ለማስተናገድ በቀለማት ያሸበረቁ ማስጌጫዎችና የልጆች መጫወቻ ስፍራዎችም አላቸው። ሌላኛው እጅግ አስገራሚው እስር ቤት የቻምፕ ዶሎን እስር ቤት በስዊዘርላንድ የሚገኘው እስር ቤት ነው። ይህ እስር ቤት ለእስረኞች ምቹ አካባቢን በመስጠት መጨናነቅን በመቀነስ ላይ የሚያተኩር ዘመናዊ ተቋም ነው። ሴሎቹ ሰፊ ትላልቅ መስኮቶች፣ ምቹ አልጋዎችና የግል መታጠቢያ ቤቶች አሏቸው። እስረኞች ጂም፣ የውጭ ቦታዎች፣ የትምህርት ፕሮግራሞችን ጨምሮ የተለያዩ መገልገያዎችን የማግኘት እድል አላቸው። ሰባተኛው ደግሞ በኒውዚላንድ የሚገኘው የኦታጎ ኮሬክሽን ፋሲሊቲ በኒውዚላንድ የሚገኘው ነው። ታዲያ ይህ የኦታጎ ፋሲሊቲ ለታራሚዎች የወተት እርባታን፣ የምግብ አቅርቦትን፣ ምህንድስናን ጨምሮ የተለያዩ የሙያ ስልጠናዎች ፕሮግራሞችን ይሰጣል። እስር ቤቶቹ ንጹህ፣ በደንብ የተያዙና በዘመናዊ መገልገያዎች የተሞሉ ናቸው። ማረሚያ ቤቱ እስረኞች ከተፈቱ በኋላ ለህይወት እንዲዘጋጁ ለማድረግ ክህሎትን ማዳበር አጽንኦትም ይሰጥበታል። ይህ በደቡብ ንቅፈ ክበብ ካሉ እጅግ በጣም ተራማጅና የቅንጦት እስር ቤቶች አንዱ ያደርገዋል። ታዲያ በዛሬው ፕሮግራማችን እንዲህ በዓለም ላይ ያሉ የወንጀለኛ እስር ቤቶችን አስቃኘናችሁ። በድጋሚ ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ለዛሬ ማበቃን። መልካሙን ሁሉ ተመኘን።